ሰላም ጤና ይስጥልን የሐሳብ ዴሊ ቤተሰቦቻችን በዛሬው የምንመለከተው በማስፈራሪያ የታጀበው የግብጽን ክስ ነው። ኢትዮጵያ ቀጥተኛ ምላሽ ሰጥታበታለች። ሁለቱ ሀገሮች ከባድ የተባለ ውጥረት ውስጥም እየገቡ ነው። የህዳሴ ግድብን መጠናቀቅ ተከትሎ የግብጽ ፖለቲካ ነዳጅ ቤንዚን ሆኖበታል፣ እየተቀጣጠለም ይገኛል። የግብጽ ፖለቲካ መንግስታችን ምንም ማድረግ ሳይችል ኢትዮጵያ የህዳሴውን ግድብ ሙሉ በሙሉ አጠናቃ አስመርቃለች። የግብጽ መንግስት ምንም ማድረግ የማይችል ጥርስ የሌለው አንበሳ ነው እያሉት ነው። እንዲሁም የግብጽ መንግስት አማራጭ ወስዳለሁ፣ እንዲሁም ጥቅሜ ከተነካ የትኛውንም እርምጃ የመውሰድ መብት አለኝ እያለ ነው። ያ ማለት ጦርነትንም ጭምር እንደማለት ነው። እንዲሁም ኢትዮጵያ ከ86% በላይ የሚሆነው ከሃይላንድ ከሆኑ ተራሮቿ የሚመነጭ ውሃ ነው። አባይን የመጠቀም ህጋዊ መብት ዓለም አቀፍ ህጉም ኢትዮጵያ የአባይን ውሃ እንድትጠቀምበት ይፈቅዳል። ይህ ማለት ሁለቱም ሀገራት እያነሱ ያሉት ዓለም አቀፍ ህግን ነው። ኢትዮጵያም በገዛ ውሃዋ ተርባይን መጥቶ ለሚያልፍ ውሃ ይህንን የመጠቀም መብት ዓለም አቀፍ ህግ ይሰጣታል። እንዲሁም የበድር አብድላቲ መንግስትም እንደሚለው ከሆነ እኛ ጥቅማችን ከተነካ ዓለም አቀፍ ህግን ተንተርሰን እንከሳለንም እንወጋለንም እያለ ነው። ሁለቱ ጉዳያቸውን እስቲ እውነታውን በደንብ ገለጥለጥ አድርገን እንመለከተዋለን። የግብጽ የውጭ ጉዳይ ሚኒስቴር በድር አብድላቲ እንዲህ ብለዋል ለቢቢሲ። በንግግራቸው ላይ ግድቡ የተናጥል እርምጃ ነው፣ እንዲሁም የምንቆጥረው እንደ ህገ ወጥ ግድብ ነው ብለው ተናግረዋል። ይሄ ግድብ በዚህ መሰረት ነው ወይ የተሰራውን የሚለውን በደንብ እንመለከታለን። ዓለም አቀፍ ህግንም ጭምር አንስተዋል። ከዓለም አቀፍ ህግ ጋር የሚጣጣም አይደለም። ድንበር ተሻጋሪ ወንዞች ሁሉ ላይ የሚሰራ የትኛውን ፕሮጀክት የተፋሰሱ ሀገራት ፍቃዳቸው ይጠይቃል፣ ተስማሚነታቸውም ቼክ ይደረጋል። እንዲሁም ግድቡ ውሃውን አለመንካቱም ቼክ ይደረጋል ብለዋል። ኢትዮጵያ እነዚህን ሂደቶች ሳታካሄድ ነው ወይ ይሄንን የህዳሴ ግድብ እየገደበችው? እነዚህን በመረጃዎች እንመለከታለን። ግድቡን እንደ ተናጥል እርምጃ ነው የምንቆጥረው። ህገ ወጥ ነው። ከዓለም አቀፍ ህግ ጋር የሚጣጣም አይደለም። ዓለም አቀፍ ህግ በግልጽ እንደሚለው ማንኛውም ድንበር ተሻጋሪ ወንዝ በዓለም አቀፍ ህግ መርሆች መመራት አለበት። ይህም ማለት ማሳወቅንና ጉዳት አለማስከተሉን ማረጋገጥ ያስፈልጋል። ኢትዮጵያ ታላቁን የህዳሴ ግድብ ከመገደቧ በፊት ዓለም አቀፍ ህግ የሚያዘውን ሙሉ በሙሉ ተግብራለች። ኢትዮጵያ ከመጀመሪያዋ በፊት ይሄንን አድርጋለች። ግብጽና በኢትዮጵያ መካከል ሰፊ ክርክርና ውይይት ተደርጎ የጋራ መግባቢያ ሰነድም ተፈራርመዋል። ግብጽ ይሄንን ነው የፈረመችው፣ ፊርማን ነው እየካደች ያለችው። በአባይ ጉዳይ ላይ በግብጽና በኢትዮጵያ መንግስታት መካከል ሰፊ ክርክርና ውይይት ተካሂዶበት የጋራ ሜሞራንደም ኦፍ አንደርስታንዲንግ ወይም የማግባቢያ ሰነድ በሚል ተፈራርመናል። የግብጽ መንግስት እንዲህ ይላል፣ ብሔራዊ ደህንነቴ ጉዳይ ነው። የሚፈሰው ውሃ ወደ ግብጽ በቂ አይደለም። ለብዙ ሺህ ዓመታት ሲፈስ ቆይቷል። ስልጣኔያችንም የተመሰረተው የዚህን የአባይ ወንዝን ተከትሎ ነው። እንዲሁም 1 ኪዩቢክ ውሃ ቢነካ ይሄ ለእኛ ቀይ መስመራችን ነው ሲሉም አስፈራርተዋል። እንዲሁም የግብጽ መንግስታት በተቀያየሩ ቁጥር አቋማቸው ሲቀያየር ነበረ። ይሄኛው ንግግራቸው የግብጽ መንግስት በወቅቱ ኢትዮጵያ የህዳሴ ግድብን የመሰረተ ድንጋይ ስትጥል እየነበሩት ናቸው። The national security of Egypt depends on this water. The amount of water that flows to us is not enough. And it has flowed like this for tens of thousands of years continuously. This civilization has been built on it. We can't compromise a single cubic meter of it. This is the red line. We can negotiate on anything else but this. በኢትዮጵያና በግብጽ መካከል ዓመታትን የቆየ ድርድር ሲደረግ ነበረ። ይሄንን ድርድር ሰጥቶ መቀበል ይባላል። ወይም ሁለቱ ሀገራቶች በጋራ ማልማት የሚችሉበትን ስትራቴጂ የያዘ ነው። ይሄኛውን የውል ስምምነት እንዲፈርሙ ይጠበቅ ነበረ። ግብጽ ግን በተቃራኒው ይሄንን ስትጠይቅ ነበረ። ግብጽ የቅኝ ግዛት ውል ስምምነቶችን ይተግበርልኝ ብላ ስትጠይቅ ነበረ። የቅኝ ግዛት ውል ስምምነቶቹ የሚሉት ግብጽ አብዛኛውን ውሃ ሙሉ በሙሉ እንድትወስድ እንዲሁም የተቀረውን ሱዳን እንድትወስድ ነው። ኢትዮጵያ በዚህ የውል ስምምነት ላይ የለችበትም። ፈራሚም ታዳሚም ታዛቢም አልነበረችም። ኢትዮጵያ ባልፈረመችበት ተጠያቂ ልትሆን አትችልም። እንዲሁም ዋነኛዋ ከ86% በላይ ውሃ የምታመነጨው ኢትዮጵያ ምንም አይነት ድርድርም እንዲሁም
ስለ ድርድሩም አንድም ነገር ሳይነገራት ነው በሁለቱ ተፋሰስ ሀገራት ውሉ የተፈረመው። ኢትዮጵያ ተሳታፊ ያልሆነችበትንም ጭምር ነው እንድትቀበል እየተጠየቀ ያለው። እንዲሁም ኢትዮጵያ የመልማት ጥያቄዋን ሙሉ በሙሉ ህገ ወጥ የሚያደርግ ውሃውን ለግብርናም ለመጠጥም እንዲሁም ለኤሌክትሪክ ጀነሬት ማድረጊያም አቅም እንዳትጠቀሙ ጭምር የሚከለክል ነው። ለዛ ነው በኢትዮጵያና በግብጽ መካከል እስካሁን ድረስ ስምምነቱ ላይ መደረስ ያልተቻለው። The negotiators should come with the attitude of giving and taking. Egyptians in all these years of negotiations have been focusing on one thing, that is realizing the unjust treaty, colonial treaty, which allots a major share of this water to Egypt and gives small amount and the rest to other riparian countries. Ethiopia has not been party to this negotiation. Above all, this negotiation is unfair, is unjust, and Egyptians in one way or another always would like to bring in, directly or indirectly, the very essence of this treaty, which allows the major portion of the water to Egypt. As you know, more than 86% of this water emanates from Ethiopian highlands. Ethiopia has not been using this water for any benefit so far. This is high time for Ethiopia to use it for its development purposes. This is what Egyptians could not accept. በግብጽና በኢትዮጵያ መሃል ሲካሄድ የነበረው ከዚህ ቀደም ድርድር አንድ ፖይንት ላይ ደርሶ ነበር ከዚህ በፊት። ይሄ ድርድር ለመጀመሪያ ጊዜ የግብጽ መንግስት በዓለም አቀፍ ህጎች ላይ ተመስርቶ ውይይቶች እንዲካሄዱ እንዲሁም ስምምነቶችንም ጭምር ፈርመው ነበር። በድር አብድላቲ አሁን እልም ድርግም አድርገው እየካዱት ያሉት ይሄንን የፈረሙትን ስምምነትም ጭምር ነው። እዚህ በዓለም አቀፍ ህጎች ተመስርቶ ነው መካሄድ ያለበት ይብል ለመጀመሪያ ግብጾች የተቀበሉበት ጊዜ ነው። በግብጽና በኢትዮጵያ መካከል የተደረገውን አሰልቺ አድካሚ የተባለ እንዲሁም ግብጽ ተቸካይ አቋሞችን በየጊዜው ስታሳይበት የነበረውን ውይይት የታደሙትም የመሩትም የተከራከሩም አምባሳደሮቻችን እንዲህ ብለው ሁኔታውን ገልጸውታል። በንግግራቸው ላይ ድርድሩ ሊያልቅ ሲል ሁሌም ግብጾች ጥለው የወጡ ነበር። እንዲሁም ድርድሩ ሊያልቅ ሲል ሁም ብለው መግለጫ የሚሰጡ ነበር፣ አፍራሽ የሆነ መግለጫን ጭምር። ኢትዮጵያ የግብጽን ተደራዳሪዎች ሲመጡም ሲሄዱም ደከመኝ ሰለቸኝ ሳትል ሁሌም በሯን ክፍት አድርጋ ድርድር ጠረጴዛ ላይ ተጠብቃለች። They always use a delay tactics of procrastinations. They come to negotiations, they start the negotiations, and then they withdraw before the negotiation ends. This is what typically has happened this week. This week there was a virtual negotiations among three countries. It is a teleconference type of negotiations. The Egyptians were negotiating on one part, and the other side, on the other hand, while the negotiation was through, they went out and they were talking about the faltering of the negotiations. This is what exactly happened now too. For us, the negotiation has not ended. Still, it has continued. የግብጽ የውጭ ጉዳይ ሚኒስቴር በድር አብድላቲ እንዳሉት ከሆነ እኛ ለ13 ዓመታት ስንጠብቅ ነበር ብለዋል። እንዲሁም ምንም አይነት ዕውቅና ልንሰጠው አንችልም ለዚህ ህዳሴ ግድብ ብለዋል። እውነት ለመናገር ግብጽ 13 ዓመታትን የጠበቀችው የኮሎኒያል ህግ ይተግበርልኝ ስትል ነው። እንዲሁም በጣም ከባድ የተባለ ትውልድን ለዘላለም ያስራል የተባለም የውል ስምምነት ነው። ይሄ ስምምነት አሳሪ የውል ስምምነት ተብሎ ይጠራል። ይሄ ስምምነት ግብጽ እንዲፈረም ትፈልጋለች። ይሄ ስምምነት ኢትዮጵያ ከዚህ በኋላ በአባይ ግድብ ላይ አንድም አይነት ፕሮጀክት እንዳትገነባ ነው። ያ ማለት ፓምፕ አድርጋ ለግብርና መጠቀም አንችልም፣ ለመጠጥ ውሃ መጠቀም አንችልም፣ እንዲሁም ከዚህ በኋላ ሌላ ግድቦችንም መገንባት እንዳትችል ነው። ግብጽ ተቸካይ የሆነ እንዲሁም ለድርድር የማይመች ህጎችን እያመጣች ነው። 13 ዓመታትን ሙሉ ጉንጭ አልፋ ንግግር ስታደርግ የነበረው እውቅና አንሰጠውም፣
ምንም ስምምነት ላይ ሳንደርስ ከ13 ዓመታት በላይ ስንደራደር ቆይተናል። የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ እርጅና ይሁን ብሽቀት ባይታወቅም ይሄን ነገር ተናግረዋል። ይሄ ንግግራቸው ውስጥ የትብብር መድረክን ከኢትዮጵያ ጋር መርጠው ግድቡ መርሆች ላይ ሙሉ በሙሉ ፈርመዋል። እሳቸው ግን ይሄንን ዘንግተውታል። We have chosen cooperative path as it is the only way to realize the aspiration of our peoples in sharing the bounty of the waters of the Nile. Today we have made a significant step in signing the agreement on the Declaration of Principles on the Grand Ethiopian Renaissance Dam. የግብጽ የውጭ ጉዳይ ሚኒስትር በድር አብድላቲ እንዳሉት ከሆነ አንድ ችግር የሚደርስብን ከሆነ ዓለም አቀፍ ሕግን ተጠቅመን መሰረት አድርገን የውሃ ደህንነታችንን ለማስጠበቅ ሙሉ መብታችን ይፈቅዳል ብለዋል። ይህ ማለት በሕግም ይሁን በኃይል በጦርነትም ጭምር ፍላጎታችንን እናሳካለን እንደማለት ነው። ጉዳት የሚደርስብን ከሆነ በዓለም አቀፍ ሕግ መሰረት ብሔራዊ ጥቅማችንንና የውሃ ደህንነታችንን የመጠበቅ ሙሉ መብታችንን እንጠቀማለን። የግብጽ የውጭ ጉዳይ ሚኒስቴር ይሄንን ዛቻ ንግግር ቢያደርጉም አለቃቸው ግን ከዚህ ቀደም ይሄንን አድርገው ነበረ። የግብጽ የውጭ ጉዳይ ሚኒስቴር በድር አብድላቲ አለቃቸው አልሲሲ ከኢትዮጵያ ጋር የውሃ ውል ስምምነት ሲፈርሙ ነበረ። እንዲህም ብለው ተናግረው ነበረ። በጋራ መስራት አለብን የሚለውን በሰፊው አጉልተው ሲናገሩ ነበረ። እንዲሁም የሶስትዮሽ ስምምነት ኮሚቴውንም ለመርዳት ቃል ሲገቡ ነበረ። እንዲሁም ከቴክኒካል ኮሚቴ ጀምሮ ግብጽ እየተሳተፈች ይገኛል። ያ ማለት ከቴክኒካል ኮሚቴ ጀምሮ ግብጽ ከተሳተፈች የግብጽ መብት የት ነው የሚነካው? ተደራዳሪም ቴክኒካል ኮሚቴም ሁሉም ቦታ ላይ ግብጽ ካለች እንዴት የግብጽ መብትም ጥቅምም ይነካል ተብሎ ይጠበቃል? ይህ ሁም ብሎ የተሰራ የፖለቲካ ቁማር ነው። I assure here with honor that Egypt will completely commit itself with Sudan and Ethiopia to support the work of the tripartite technical committee to complete its mission with success and in a short amount of time. የቀድሞ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ይሄንን ተናግረው ነበረ። እንኳን ለግብጽ ለሱዳንም ጭምር የግድቡን ዲዛይን ፕላን ሙሉ በሙሉ አጋርተው ነበረ ግንባታው ከመካሄዱ በፊት። ይህ ማለት ኢትዮጵያ የምትገነባው ግድብ ምን ያክል አስተማማኝ እንደሆነ ግድቡ ተደርምሶ ያጥለቀልቀናል ብለው አውርተው ነበር። ግን ግድቡ ኢንተርናሽናል ስታንዳርድ የጠበቀ መሆኑንም ጭምር ዲዛይኑን አሳይተው ነበረ። እንዲሁም ምን ያክል አስተማማኝ ከመሆኑም ጭምር የሚለቀቀው ውሃ ምን ያክል የተመጠነ መሆኑንም ጭምር የሚያሳይ ነበረ። ግብጽም ሱዳንም ይሄን ነገር አላየንም አልሰማንም ብለዋል። ግብጽ ግን ይሄንን ዲዛይን አይታም ማመን አልፈለገችም። Would you be willing to share some of the design plans with the international community? We have already shared with Egypt and Sudan. ኢትዮጵያ ታላቁን የህዳሴ ግድብ ስትገድበው ብዙ ቦታዎች አማራጮች ነበሩ። ግን ኢትዮጵያ የመጨረሻውን አማራጭ ነው የወሰደችው። ይሄኛውም አማራጭ 40 ኪሎ ሜትር ከሱዳን ርቀት ላይ ነው የገነባችው። እንዲሁም ኢትዮጵያ እነዚህን ቃላቶች ተናግራ ነበረ። ኢትዮጵያ ለቀጠናው ሀገሮች ኤሌክትሪክ ኤክስፖርት እንደምታደርግ ተናግራ ነበረ። ኢትዮጵያ የህዳሴ ግድብን ከገደበችው በኋላ ወደ ኋላ የሚተኛው የንጋት ሐይቅ ለቀጠናው ትልቅ የውሃ ሪዘርቭ እንደመሆኑም ጭምር ተናግራ ነበር። ይህ ማለት ድርቅ ሲያጋጥማቸው ሊለቀቅላቸው እንዲሁም ጎርፍ ሲያጋጥማቸው ደግሞ ሊቀነስላቸው የታችኛው የተፋሰሱ ሀገራት የአባይን ውሃ ቧንቧ ቫልቭ እንደመያዝ ነበረ። ጥቅሙ ጥንቅ ድርብ ነበር ለነሱ። Ethiopia broke ground on the Grand Ethiopian Renaissance Dam on Tuesday, 40 kilometers from the border of Sudan. Ethiopia's government calls it historic. The dam's part of a $12 billion push to improve power exports. The country claims the dam will create 6,000 megawatts of electrical power, or the same amount produced by 6 nuclear power plants. Deputy Prime Minister Demeke Mekonnen says Ethiopia and neighboring countries will benefit from the power. It'll create a massive reservoir storing about 84 billion cubic meters of water. የግብጽ የውጭ ጉዳይ ሚኒስቴር እንዳሉት ከሆነ እኛ ግብጻውያን ሌላ አማራጭ ውሃ የለንም፣ ያለን ብቸኛ ውሃ ናይል ነው ብለው ተናግረዋል። እውነት ግብጾች ሌላ አማራጭ የላቸውም ወይ?
የወንዙ ጥገኛ የሆነች ብቸኛው ሀገር ነች። ሌላ የውሃ ምንጭ የለንም። ግብጾች አብዛኛውን ውሃ የሚጠቀሙት ከአባይ ነው። እንዲሁም የከርሰ ምድር ውሃ በሰፊው አላቸው። እንዲሁም የባህርን ውሃ አጣርተው ይጠቀማሉ። በተጨማሪም የተጠቀሙትን ውሃ እንደገና አጣርተው ለዳግም ጥቅም ያውላሉ። ግብጾች ሙሉ በሙሉ አባይ ብቻ 100% ጥገኛ እንደሆኑ አድርገው ለዓለም ይናገራሉ። ግን ግብጽ ገና ዲስከቨር ያልተደረገ ያልተነካ የከርሰ ምድር ውሃዎች ጭምር አላት። ግን ግብጻውያን ሁም ብለው ጥናት እንዳይደረግበት ያደርጋሉ። ምክንያቱም ግብጻውያን ይህንን ጥናቶች ሙሉ በሙሉ ቤንድ የሚያደርጉት ከዚህ በኋላ ግብጾች አማራጭ አላቸው እንዳይባል ነው። ጫና ሙሉ በሙሉ ኢትዮጵያ ላይ እንዲወድቅም ጭምር ነው። የግብጽ ፖለቲከኞች ሁም ብለው ከድንጋይ የከበደ ከብረት የቀዘቀዘ ፖለቲካ ተናግረው ነበር። ይሄ ፖለቲካቸው ሙሉ በሙሉ ግብጻውያንን አስደንግጧል። የአባይ ወንዝ ውሃ ኢትዮጵያ አቅጣጫውን እየቀየረች ነው ብለዋል። ይህ ፖለቲካዊ ትርክት ስሁት የሆነ ዓላማንም ጭምር ያነገበ ነበር። በዚህ ሂደት የግብጽ ፖለቲካ ሙሉ በሙሉ ትርምስ ውስጥ ገብቶ ነበር። የግብጽ መንግስት ሁም ብሎ እስከዛሬ ድረስ የኢትዮጵያ ህዳሴ ግድብ ይጎዳኛል ሲል ነበረ። ግን ሚዲያዎቹ እያራገቡት ተጠቅመውታል። ግን ዛሬ ላይ ያለውን የግብጽ ፖለቲካ የሚደበላልቀው ችግር የመጣው ሁም ብሎ የውስጥ ችግሩን ወደ ውጪ ለማዞር በሞከረው ሂደት ነው። Egyptians woke up to the disturbing news of Ethiopia diverting the Nile a day after the AU summit ended, causing an uproar in the media and public opinion. ኢትዮጵያ የፖለቲካ ሪፎርም ካደረገች በኋላ ጠቅላይ ሚኒስትር አብይ አህመድ ግብጽ ድረስ ሄደው ይህንን የተሳሳተ አመለካከት ለማረም ሞክረው ነበር። በዚህ ሂደታቸው ላይ መንግስታዊ መተማመኛም ሰጥተዋል። እንዲሁም ምሎላቸው ጭምር ነበረ። ግን የኢትዮጵያ መንግስት አቋም አሁንም ግልጽ ነው። ኢትዮጵያ ድሮም አሁንም ወደፊትም ግብጻውያንን መጉዳት አትፈልግም። ግን በውሃው መጠቀም ትፈልጋለች። ኢትዮጵያ የጠየቀችው የአባይ ግድብ ውሃው የተያዘው የንጋት ሐይቅ ተርባይን መጥቶ ይለፍ ነው። ኢትዮጵያ የግብፅን ሙሉ በሙሉ ጥቅም ማስቀረት አትችልም። ምክንያቱም አባይን መገደብ የሚያስችል አቅም የሰው ልጅ እስካሁን ድረስ መስራት አልቻለም። In a message directed to the Egyptian people, the Ethiopian Prime Minister gave few words in Arabic. لن نقوم بإدارة للمياه في مصر للمياه في مصر He swore to God that he will not harm Egypt's share of the Nile's water. የማያቋርጠውን ማባሪያ ያጣውን የግብጽ መንግስትን ክስ ኢትዮጵያ ምላሽ ሰጥታበታለች። እንዲህ ብላለች፣ ግልጽ አድርጋም ተናግራለች። የግብጽ ክስ ቀጥተኛ ምላሽ እንዲሆንም ኢትዮጵያ በዓለም አቀፍ ሕግ ላይ የተመሰረተ ውይይት ማድረግ ትፈልጋለች። ለዚህም ቁርጠኛ መሆኗንም ጭምር ገልጻለች። እንዲሁም ኢትዮጵያ የትኛውንም ሰጥቶ መቀበልን እንዲሁም የኮሎኒያል ሕግን የማያነሳ ተቸካይ ያልሆነ ስምምነቶች ላይ ለመሳተፍ ዛሬም በሯ ክፍት መሆኑን አረጋግጣለች። Ethiopia responds firmly to Cairo's water security concerns as Egypt highlights escalating regional pressures. The government of Ethiopia has issued a detailed statement addressing Egypt's recent remarks on regional developments and water security, underscoring Addis Abeba's long-standing position on the equitable use of the Nile and its commitment to dialogue grounded in international law. ኢትዮጵያ የግብፅን መሰረት የለሽ ክስ ሙሉ በሙሉ ውድቅ አድርጋለች። ካይሮ ድንበር ተሻጋሪ ውሃዎች በጋራ መጠቀም ላይ አሁንም ከዓለም ከሚሄድበት አስተሳሰብ ጋር እንድትራመድ ጠይቃለች። ግብፅ እየጠየቀች ያለችው የቀኝ ግዛት ህጎች ይተግበር የሚለውን አፍሪካውያን ወንድሞቻችን ቢሰሙ ፍጹም ያፍሩባታል። ምክንያቱም የኮሎኒያል ህጎች ሙሉ በሙሉ እንድንባላ እንዲሁም ለአንድ ወገን ያጋደለ ነበረ። Ethiopia rejects unilateral claims and reaffirms sovereign right to the Nile. In its statement, the Ministry of Foreign Affairs of Ethiopia responded directly to remarks made by Egyptian officials in recent days, asserting that positions taken by Cairo do not reflect contemporary international norms governing shared water resources. ኢትዮጵያ ከ86% በላይ የሚሆነውን የአባይ ውሃ የምትሰጥ ነች። እንዲሁም ይሄኛው ከ86% በላይ የሚመነጨው ከተራሮቿ ነው። ይሄኛውን ውሃ የመጠቀም ዓለም አቀፍ መብት ይፈቅድላታል። እንዲሁም ኢትዮጵያ በዚህ ህግ ተጠቅማ ልትለማ ትችላለች። ግብፅ ዓለም አቀፍ ህግን እንደምታነሳው ሁሉ ኢትዮጵያም ዓለም አቀፍ ህግን ጠቅሳ የመጠቀም የመልማት መብት
እንዳላት ተናግራለች። Addis Ababa emphasized that Ethiopia, as the upstream source of the Blue Nile, known locally as the Abri River, has a legitimate right to utilize the resource for national development. The ministry noted that the Abri Basin contributes approximately 86% of the Nile's flow, and that Ethiopia, like all riparian states, must be able to pursue fair and reasonable utilization without external restrictions. የኢትዮጵያ መንግስት እንዳለው ከሆነ ከዚህ በፊትም የተራዘመ ውይይት ማድረግ አደጋ ነው ብሏል። የግብጽ መንግስት ሁም ብሎ ስምምነቶችን ጥሎ በመውጣት እንዲሁም የስምምነት መድረኮች ላይ አለመገኘትን አማራጭ አድርጓል። እንዲሁም ስምምነቶች ላይ ረግጦ ለመውጣት ቅድሚያ በዓለም አቀፍ ሚዲያዎች ላይ ክስ ያቀርባል። ይሄኛው የግብጽ መንግስትን ዋጋ እንዳስከፈለው ጭምር ተናግሯል። እንዲሁም የተዘጉ ውይይቶች፣ የተቸከሉ አስተሳሰቦች የማያራምዱ መሆናቸውንም ጭምር በግልጽ ተናግሯል። Addis Ababa calls for calm dialogue and cautions against escalation. Ethiopia's statement also addressed recent public commentary from Cairo, warning that heightened rhetoric could complicate regional stability. The ministry said it prefers to resolve disagreements through constructive engagement, noting that past negotiation attempts were undermined by entrenched positions rather than substantive dialogue. የኢትዮጵያ መንግስት ይህንን ብሏል። የኢትዮጵያ የውሃ ፍላጎት የተፋሰሱን የታችኛው ሀገራት ስጋት ላይ የሚጥል አይደለም። እንዲሁም እነዚህ የተፋሰሱ የታችኛው ሀገራት ውሃ በኢትዮጵያ በመያዙ እንዲሁም ኢትዮጵያ የምታደርገው የአረንጓዴ አሻራ የውሃው መጠን እንዲጨምር እያደረገ ነው። ይሄ ደግሞ የተስተካከለ ዋተር ፍሎ እንዲኖር ያደርጋል። ሱዳን እንዲሁም ግብጽም አንድ ጊዜ ኦቨር የሚጨምር አንዳንዴ ደግሞ የሚቀንስ ውሃ አይኖርም። ኢትዮጵያ የህዳሴ ግድብን ተጠቅማ የተመጣጠነ ውሃ ትለቅላቸዋለች። ኢትዮጵያን ማመስገን ሲገባቸው አሁንም ግብጽም ሱዳንም አጉራሽ ነካሽ ሆነዋል። The ministry stressed that Ethiopia's hydropower ambitions pose no threat to downstream states, and that coordinated water management, if pursued in good faith, offers significant benefits for the entire basin. የሐሳብ ዴሊ ቤተሰቦቻችን የዛሬው ይህን ይመስል ነበር። በቀጣይ እስከምንገናኝ ሰላም ሁኑ።